እንኳን ለጻድቁ አባታችን ለአቡነ ኤዎስጣቴዎስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሐምሌ ወር የሚነበበውን የጻድቁ አባታችን የአቡነ ኤዎስጣቴዎስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ያችን ደብር ደብረ ማርያም ብለው ጠሯት። በዚያም ስዕሉ ተሳለ። በውስጧም የወተትና የማር ወንዞች ይፈሳሉና እነዚህም ሐዲስና ብሉይ ናቸው። ዳግመኛም በዚች ደብር ውስጥ ሰውና መላእክት በአንድ ቃል አንድ ሆነው ያመሰግናሉ። እንደ ሱራፌልና ኪሩቤል አፍኒንም እንደ ሁሉም የብርሃን መላእክት ቅዱስና ቡሩክ ለሆነ ስሙ ፈጽመው ማመስገንና ከፍ ከፍ ማድረግን የምትችል ናት። ይልቁንም ከኃያላት ይልቅ ያች ደብር የመናፍስትን ጌታ ታመሰግናለች። ይህችም ደብር ተላኪ የሆነ የመላእክት አለቃ የተላከ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ባበሰራት ጊዜ የሕያው እግዚአብሔር ብርሃን በታየባት በደብረ ሲና ተመሰለች። ይህችም ደብር እመቤታችን ማርያም ወልድ ዋህድን በወለደች ጊዜ የሰማይ መላእክት በመፍራትና በመንቀጥቀጥ በእርሷ በቆሙባት በቤተልሔም ተመሰለች። ይህችም ደብር ወልድ ዋህድ ከአይሁድ ፊት በሸሸ ጊዜ ማደሪያው ካደረጋት ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር 1290 ቁጥር ያህል በእርሷ በተቀመጠባት በደብረ ቁስቋም ተመሰለች። ይህችም ደብር የጌታችን እግር በእርሷ የቆመባት በደብረ ዘይት ተመሰለች። ለደቀ መዛሙርቱም በውስጧ የዳግም ምጽአት ሐተታ ምስጢርን የነገረባት ናት። ይህችም ደብር የእግዚአብሔር ልጅ በተሰቀለባት በቀራንዮ ተመሰለች። ያን ጊዜ ነፍሱ ከሥጋው ወጣች። የአይሁድ የምኵራብ መንጦላይትም ተሰነጠቀ፣ ከላይ እስከ ታችም 2 ክፍል ሆነ። ይህች ደብር የጌታን በድን በውስጧ 3 መዓልት 3 ሌሊት በነበረባት በጎልጎታ ተመሰለች። ዓለም ሊቀበለው ሊይዘው የማይችለው የእውነተኛ መንፈስ ቅዱስ በእርሷ ላይ በወረደባት በቅድስት ጽርሐ ጽዮን ተመሰለች። ይህችም ደብር መንግሥትንና ክብርን ጌትነትንም ጥበብንና ባለጸግነትን ይይዝ ዘንድ ተሰቅሎ የተገደለ ይህ በግ የተባለ ጌታ በእርሷ ላይ የቆመባት በደብረ ጽዮን ተመሰለች። ደብረ ማርያም የተባለች የአባታችን የኤዎስጣቴዎስ ቤተ ክርስቲያን በዚህ ሁሉ ትመሰላለች። ከዚህም በኋላ የአርሜንያው ሊቀ ጳጳሳት ተመለሰ። እርስ በርሳቸውም እጅ ተነሳስተው የእግዚአብሔርን ድንቅ ሥራዎችና የአብያተ ክርስቲያናትን ደህንነት ተነጋገሩ። ከዚህም በኋላ ሊቀ ጳጳሳቱ ከልጆቹ ፍላጎት ማሟያ የሚሆን 70 ሚዛን ብር ዳግም ውሰድ አለው። አባታችን አቡነ ኤዎስጣቴዎስ ግን ያን ብር እምቢ አለ። አባት ሆይ የምፈልግ ያንተን በረከት እንጂ ብርን የምፈልግ አይደለም አለው። ሊቀ ጳጳሳቱ ይህንን ነገር በሰማ ጊዜ ከዚህ ኃላፊ ዓለም ገንዘብ ስለመናቁ አደነቀ።
ሊቀ ጳጳሳቱም አባት ሆይ የሐዋርያትን የሥርዓትን መጻሕፍትና የሐዲሳትን መጻሕፍትን ታስረዳኝ ዘንድ ካንተ ዘንድ እፈልጋለሁ አለው። አባታችን የውስጣቴዎስም እሺ አለው። ነገሩንም ከመጀመሪያው እስከ መጨረሻው ልብ አድርጎ ያስረዳው ዘንድ ጀመር። በሐዋርያትና በነቢያት ነገርም አንድ ሆኑ። አባታችን ቅዱስ የውስጣቴዎስም በአርሜንያ ሀገር እየተመላለሰ እያስተማረ ለ14 ዓመት ያህል ተቀመጠ። 2 አንበሶችም እንደ ደቀ መዛሙርት ይላኩለታል፣ ይታዘዙትም ነበር። አንዱ አጽፋን፣ አንዱ ደግሞ መጽሐፍትን ይሸከም ነበር። እነዚህም ወንጌልና ሲኖዶስ ናቸው። በመንገድ ላይ ሲደክም ይጭንባቸው ነበር። የአርሜንያንም ሰዎች እጅግ ወደዳቸው። በጸሎትና በቁርባን ከእነርሱ ጋር አንድ ሆነ። ወደ ቀናች ሃይማኖት መልሷቸዋልና። ከዚህም በኋላ ከዕለታት አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃን ሰረገላ ተገልጾ በግልጥ ታየው። ከእርሱም ጋር ብዙ የሚሆኑ ቅዱሳን መላእክት ነበሩ። መሐሪ የሆነ የአባቴ ምርጥና የመንፈስ ቅዱስ ማደሪያ የሆንክ ካህንና ድንግል ነቢይና ሐዋርያ የሆንክ የመረጥኩህ ኤዎስጣቴዎስ ሆይ ሰላምታ፣ ፍቅር፣ አንድነት ላንተ ይገባሃል። እነሆ ኃላፊ ከሆነ ከዚህ ዓለም አፈልስ ዘንድ መጥቻለሁ። ለአንተ ገነት ተከፍቶአልና ዕረፍትም እንዲሁ ተነጽፏልና ዕፀ ሕይወት ተተክሎአልና የሚል አዲስ ዓለምም ተዘጋጅቶልሃል። የደስታና የዕረፍት ደጆች ተከፍተዋል። መልካም የሆነ በረከት ቆሟል። እንግዲህ ደዌ አክትሟል፣ ሞትም ጠፍቷል፣ ሐዘንና ሕማም ተረስቷል። የሕይወት መዝገብ ታይቷል። ይህ ሁሉ ላንተና እንዳንተ ለተመረጡ የተዘጋጀ ነው። አንተ ለምነኸኛልና እኔም ምኞትህን ፈጸምኩ። ፈለግኸኝ፣ ተገኘው፣ አንኳኳህልኝ፣ ከፈትኩልህ። እነሆ ኃላፊ ከሆነ ከዚህ ዓለም አፈለስኩ። ከጨለማ ወደ ብርሃን፣ ከጉስቁልና ወደ ክብር፣ ከሞት ወደ ሕይወት፣ ከሐዘን ወደ ዘላለም ተድላ ደስታ ልብሳቸውን ያላሳደፉ በበጉ ደም ያነጹ ንጹሐን ደናግላን የተመረጡ ጻድቃን ወዳሉበት እወስዳለሁ። እኔም ነጭ የሆነ የሕይወት ውሃ ምንጭ ወዳለበት እመራቸዋለሁ። አንተም የአባቴ የምስጋና ማደሪያ በሆነች በሰማያዊት ኢየሩሳሌም ከእነርሱ ጋር ትኖራለህ። የበሮቿንና የመስኮቶቿ አሰራር ከአንዲት ዕንቁ ነው። የሀገሩ አደባባይም እንደ ወርቅ ንጹሕ ነው፣ ውስጡም እንደ ብርጭቆ ያበራል። ይህችም ዕድል ፈንታ ጽዋ ተርታህ ናት። ድል የነሱ የሰማዕታትና የንጹሐን ደናግላን ዕድል ፈንታቸው ጽዋ ተርታቸው ናት። ጌታችንም ይህንን ባለው ጊዜ ቅዱስ ኤዎስጣቴዎስ ተነሳና ተንበርክኮ ሰገደለት። በፊትህ ባለሟልነት ሞገስን ካገኘው ከአንተ ዘንድ የምለምነውን ይህን ቃል እናገር ዘንድ ፍቀድልኝ አለው። ጌታችንም በል ተናገር፣ እኔ የለመንከውን ሁሉ አደርግልሃለሁና አለው። አባታችን ቅዱስ ኤዎስጣቴዎስም በጌታችን ፊት ራሱን ዘንበል አድርጎ መልሶ እንዲህ አለው። አቤቱ ጌታዬ ሆይ መታሰቤን ላደረገ ስሜን ለጠራ ቤተ ክርስቲያኔን ለሠራ በመታሰቤ ቀን መባ ቁርባንን ዕጣንንም እንዲሁ ያስገባውን የተራበውን ያበላ ከእንጀራውም ከፍሎ ያጠገበ የተጠማውን ከጽዋ ከፍሎ ያጠጣ ጻድቃን መልካም የሆኑ ዋጋውን የሚሰጥ በዚያን ጊዜ አንተ ዋጋውን ስጣቸው። ዳግመኛ በአፉ በረከት መልቶ መለሰለት። ጌታችንም እንዲህ አለው፣ ያልከኝ ሁሉ እንዳልከኝ ይሁን፣ ሁሉ እሺ በጎ አደርግልሃለሁ። መታሰቢያን ያደረገ ስምህን የጠራ 100 እጥፍ በዚህ ዓለምና በሚመጣው ዓለም ይቀበላል። የገድልህን መጽሐፍ የጻፈውን ያነበበውን
የተረጎመውን እኔ ስማቸውን የሰው እጅ ባልሰራት በሰማያዊት ኢየሩሳሌም ውስጥ ጽፋለሁ። በመታሰቢያ ቀን የተራበውን ያበላ እኔ የጧት ኮከብ ክብርን የተሰወረ መናን እሰጠዋለሁ። በመታሰቢያ ቀን የተጠማውን ያረካ እኔ ነጭ በአባቴ በጌትነቱ መንበር ውስጥ ወደሚፈሰው ነጭ የውሃ ምንጭ ወዳለበት እወስደዋለሁ። በጸሎት ታምኖ የተራቆተውን ያለበሰውን እኔ ለዓይን የሚበዙ የብርሃን ልብስን አለብሰዋለሁ። በመታሰቢያህም ቀን መባአን ስንዴንም ቢሆን ዕጣንም ቢሆን የመብራት ዘይትንም ዘቢብንም ቢሆን ለቤተ ክርስቲያን ስለሚሰጡት ሁሉ ወይም በሌላ በመታሰቢያ ቀን ገድልህንና ድካምህን እያሰቡ በሌላ ቤተ ክርስቲያን ቢሰጡ እኔ መልካም ዋጋን ከቅዱሳኖቼ ሁሉ ጋር እሰጥሃለሁ። በበዓል ቀንም በማኅሌት ያመሰገነውን ለበጉ እግዚአብሔር አስቀድመው ቤዛ የሆነ የ14,000 ሕፃናት ማኅሌትን አሰማዋለሁ። በጸሎትህ አምኖ እስከ ግማሽ እንጀራ ለችግረኞች የሰጠውን እኔ ከሁሉ ቅዱሳኖች ጋር በሺህ ዓመት የምሳ ግብዣ ውስጥ አስቀምጠዋለሁ። እንግዳንና ስደተኛን ወይንም ድሃውን ወይንም እናት አባት የሌላቸውን በቤቱ ውስጥ ስለ ስሜ የተቀበለውን በክብር መንበር ውስጥ ከሕዝቦች ታላላቆች ጋር አስቀምጠዋለሁ። ዳግመኛም አባታችን ኤዎስጣቴዎስ ጌታችንን ሃይማኖትንና ችግርን ከልጆች አታጥፋ ብሎ ለመነው። ጌታችንም ልጆችህ በሕጌ ከሄዱ ሃይማኖትና ችግርን እንዲሁም ከእጆች እሽ በጎ አላጠፋም አለው። ጌታችን ይህንን ቃል ኪዳን ከሰጠው በኋላ ቅዱስ ኤዎስጣቴዎስን እንዳንተ ያሉባት የአባቴ የምስጋናው ማደሪያ ወደ ሆነች ወደ ሦስተኛው ሰማይ እወስድሃለሁ አለው። ካህንና ድንግል ነቢይና ሐዋርያ የሆንክ የእግዚአብሔር ቅዱስ ሆይ አንተም ቤትህን ሥራ፣ ሐዘንተኞቻቸውንም አስደስት፣ ጥበበኞቻቸውንም እንዲሁ አስተዋዮች አድርጋቸው። ሟች የሆነች ሕይወትንም እርሳት። የሰውን ልጅ ሸክማቸውን ካንተ ጣል። የማይሞት የማያረጅ የክብር ልብስ ልበስ። የሐዘንን ሐሳብ ተው፣ ከዚህ ዓለምም ትሻገር ዘንድ ፍጠን። ጌታችንም ይህን ካለው በኋላ በምስጋና ወደ ሰማይ አረገ። ከዚህም በኋላ አባታችን ቅዱስ ኤዎስጣቴዎስ ከእርሱ ጋር ያሉትን ልጆች ሰበሰባቸው። ብዙ የሆኑ ልጆቹ ግን የመምህራን ፍለጋ ሲከተሉ በመንገድ ሞቱ። ልጆቹንም እንዲህ አላቸው፣ ጌታችን ከኢትዮጵያ ጀምሮ እስከ አርሜንያ ድረስ ያደረገልንን ድንቅ ታምር አስቡ። ልጆች ሆይ በእስክንድርያ ሊቀ ጳጳሳት ዘንድና በኢየሩሳሌምም ሊቀ ጳጳሳት ያደረገውን ስንት ታምር ማወቅን እወቁ። በቆጵሮስ ኤጲስቆጶስም ዘንድ ጌታችን ያደረገውን ብዙ የሆነ ታምር እወቁ። ይህ ታምርና በእኔ በአባታችሁ በኤዎስጣቴዎስ እጅ ያያችሁትና የሰማችሁትን የእግዚአብሔርን ድንቅ ሥራዎች ለኢትዮጵያ ሀገር ንገሩ። እነሆ እኔ ለዘለዓለሙ በእውነት ምስጋና የሚገባው ጌታዬ ኢየሱስ ክርስቶስ እንደነገረኝ እሞታለሁ። እናንተ ግን ተመልሳችሁ ብሔረ አግዓዚ ለተባለች ለኢትዮጵያ ሀገር ልጆች ለእነርሱ ንገሩ። እንዳስተማርኋችሁ በሃይማኖትና በመልካም ሥራችሁ ጽኑ። ሐዋርያት በሲኖዶሳቸው ቄስ ወይም ዲያቆን ያለ ኤጲስቆጶስ ፈቃድ ሥልጣን አይሥራ አያድርግ እንዳሉ እኔ ወደ ኢየሩሳሌም ሰማያዊት ስሄድ ለድሆችና ለምስኪኖች ምጽዋትን በመስጠት እየረዳኋቸው በእጆቻችሁ ሥራ ከኖራችሁ አእላፍ መላእክትና ደስተኞች የሆኑ ማኅበረ በኩር ባሉበት በሰማያዊት ኢየሩሳሌም እንገናኛለን።
ይህንንም ካላቸው በኋላ ፈጽሞ ታመመ። በማግስቱም በሐሙስ ዕለት ልጆችን በዮሐንስ አጺር መጽሐፍ፣ በነቢዩ ዮድን በኤፍሬም ሶርያዊ መጽሐፍ ሲመክራቸው ዋለ። መልካም የሆኑ ነገሮችን ሲያስረዳቸው ይጨነቅ ያለቅስ ነበር። ዳግመኛም ስለ ሕርመታት ሥጋን ከመብላትና ወይንና ጠጅን ከመጠጣት የተነሳ ልባችሁ እንዳይደነድን በዚህ ሁሉ ተጠንቀቁ አላቸው። የሥርዓት ሕግንም በእነርሱ ላይ አኖረ። አባታቸውም እንደ ታመመ በሰሙ ጊዜ ሁሉም በምልአት ተሰብስበው ከባሕር አዙሪት እንደ መርከቦች ወደብ በጨለማም ውስጥ እንደ መብራት እንደሚለቅሙት እንደ አንድ አስኳል አንተ ብቻህን ቀርተህልን ነበር። ወይንስ ያገኘን እንኪ አትቀበልም? ከምትተውንስ በሕይወት ከመኖር መሞት ይሻልናል። በመንገድ የሞቱትን የምንበልጥበት ነገር የለምና። ይህንም ብለው በታላቅ ቃል አለቀሱለት፣ ተፍጃጁ፣ እንዲህም አሉ። በጸሎትህ ያበዛሃቸውን መንጋዎችህን ለማን ትተወናለህ? እንዳንተ ያለ አንተን የመሰለ አባት ከየት እናገኛለን? ቋንቋቸውን በምንሰማበት ግብራቸውንም በማናውቅበት በአሕዛብ ምድር በባዕድ ሀገር ትተወናለህን? ይህንንም ብለው ደቀ መዛሙርቱ በራሱና በእግሩ ከበቡት። በግራና በቀኝ ተቀምጠው ነበሩ። ራሱንም ሳሙ፣ እጆቹንና እግሮቹንም ሳሙ። የቤተ ክርስቲያን ምሰሶ የዓለም ብርሃን የሆነ አባታችን ቅዱስ ኤዎስጣቴዎስ ግን በደዌ እየተጨነቀ በመካከላቸው ተኝቶ ነበር። ዳግመኛም አንተ በዘመድ የከበርክ ስትሆን እንዴት ስደተኛና እንግዳ ሆንክ? አንተ ባለጸጋም ስትሆን ራስህን አደህየ። የጻድቁ አባታችን የአቡነ ኤዎስጣቴዎስ ረድኤቱ፣ በረከቱ፣ አማላጅነቱ ሁላችንንም ሕዝበ ክርስቲያን ይጠብቀን ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ ከወዳጆቹ ከሁላችን ሕዝበ ክርስቲያን ጋር ይሁንና ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ኤዎስጣቴዎስ በእውነት ያደረገው ታምሪ ነው። በሮማ ወንዝ ውስጥ የሚቀመጥ አንድ መነኩሴ እንደነበር ተናገረ። ያም መነኩሴ በእግዚአብሔር የከበረ ነበር። ምንኩስናውንም በአባታችን ተክለ ሃይማኖት ደብር ውስጥ በእንድርያስ ዘንድ መንኩሶ ከዚህ በኋላ ወደ በረሃ ተሰደደ። አንዲቷ ሮማ አንዲቱም አባዊ በሚባሉ በሁለት ፈሳሾች ወንዞች መካከል ተቀመጠ። ይኸውም ግዮን ነው። ስለ እርሱም ለጎዣም ሀገረ ገዥ ነገሩት። ቸርነቱንም በሰማ ጊዜ እርሱን ለመጎብኘት ተጋ። ያየውና ነገሩን ይሰማ ዘንድ ወዶ ወደ እርሱ በስውር በቀስታ ሄደ። ያን መኮንን ወደ እርሱ በቀስታ ሲመጣ ባየ ጊዜ አመነኩሴ ወደ ባሕር ውስጥ የወረውረው ዘንድ ወደደ። እጅ ሳይነሳውና በረከቱን ሳይቀበል ወደ ግራ ወደ ቀኝ እንዳይል በፈጣሪው በእግዚአብሔር ስም አማለው። ከዚህም በኋላ የችግረኞችን ሰዎች ገንዘብ ስለሚነጥቁ ጭፍሮቹ ገሰጸው። ስለ አገልጋዮቹ ያን መኮንን እጅ ተጸየፈው። ያ ሀገረ ገዥ ግን እያለቀሰ ከእግሩ በታች ወደቀ። ልቡ ሕሊናው እስኪራራ ድረስ በየዋህነት አነጋገር ይነጋገረው ጀመር። ልቡ ቸር እንደሆነ ባየ ጊዜ ያ ሀገረ ገዥ ስለ አኗኗሩ ጠየቀው። እርሱ ቅዱሳንን የሚወድ የእግዚአብሔርንም ሕግ የሚጠብቅ ነውና። ያም ሀገረ ገዥ በሰው ዘንድ የታወቀና የተመሰከረለት ነበር። እርሱ ለተራቡት ያበላቸውና ያጠግባቸውም ነበር። የተጠሙትንም ያረካቸው፣ የተራቆቱንም የታረዙትንም የሚያለብሳቸው፣ እንደ አብርሃምም እንግዳ የሚቀበል እግራቸውንም አጥቦ በቤቱ የሚያሳድራቸው ነበርና።
እርሱ የሐዋርያትና የነቢያት ልጅ የብርሃን እናት የእመቤታችን ማርያምን ስም ይወድ ስለነበር የሚወድም ስለሆነ ያም ሀገረ ገዥ ያን መነኩሴ ወደ በረሃ ስለሰደዱት መነኮሳትን ክብራቸውንና ገናንነታቸውን ታላቅነታቸውን እንዴት እንደሆነ ጠየቀው። ያም መነኩሴ ያን ሀገረ ገዥ እንዲህ አለው፣ የምንናገር ስለ አንተ አይደለም፣ የእግዚአብሔር ጌትነትና የቅዱሳን አገልጋዮቹ የድካማቸው ብዛት የትዕግሥታቸውና የገድላቸው ክብር እንዲታወቅ ነው እንጂ እነሆ መላእክት እኔን ነጠቁኝና እስከ 7 ሰማይ አደረሱኝ። በዚህም እየራሳቸው የቅዱሳን ነቢያትን ክብራቸውንና እስከ ዓለም ዳርቻ ድረስ ለስብከት የተላኩ የሐዋርያት ዙፋኖቻቸውን ድል የነሱ የሰማዕታትና የተጋደሉ የመነኮሳት አክሊሎችን አየው። እያንዳንዱም እንደየሥራው መጠን በየማዕረጉ ከፍ ከፍ ብሎ የከበረ አለ። በዚያም እጅግ ከፍ ያለና ግሩም የሆነ የኤዎስጣቴዎስን መንበር አየው። በእግዚአብሔርም ዘንድ ታላቅ ባለሟልነት ነበር። ከሰባቱ የመላእክት አለቆች ጋር ከመንጦላይቱ ውስጥ ሲወጣ አየው። በአብ በወልድ በመንፈስ ቅዱስ ስም በፍጹም ደስታ ይመላለስ ነበር። በእጁም ብዙ የብርሃን መስቀል ነበር። ሁለንተናው በመስቀል ምልክት የተሠራ ግምጃም ለብሶ ነበር። በቀኙም በኩል አንድ መነኩሴ በታላቅ ክብር ቆሞ ነበር። እርሱም እንደዚህ ያበበ የብርሃን ልብስ ለብሶ ነበር። ከእኔ ጋር የሚሄደውን የሰላም መላእክትን እንዲህ ስል ጠየቅኩት፣ እነዚህ ብርሃን የለበሱ እነማን ናቸው ብዬ ጠየቅኩት። ያም የሚመራኝ መልአክ ይህ ያይኸው ታላቅ ክብር ያለው መነኩሴ በመናፍስት ጌታ ፊት ቆሞ ከሰባቱ የመላእክት አለቆች ጋር ሲወጣ ሲገባ ያየኸው መነኩሴ አባ ኤዎስጣቴዎስ ነው። ይህም የሕግና የትእዛዝ መምህር ነው። ይህም በቀኙ የቆመ የደብረ ዚኑ መምህር ልጄ አባ ፊልጶስ ነው። ለሌሎች የኢትዮጵያ መነኮሳት ያልተሰጠ እንደዚህ ያለ ባለሟልነት እነዚህ ቅዱሳን በምን አገኙ አልሁት። እርሱም አባቶቻችን ሐዋርያት የሠሩትን ቀኖና ዳግመኛም በመጠበቅ ሰንበታትን ስለጠበቁ የጰራቅሊጦስ በዓልንም ስላከበሩ የክርስቶስንም የትንሣኤ በዓል ስላከበሩ ነው። ስለዚህም ከሌሎች በልጠው ከፍ ከፍ አሉ፣ ክብርንም አበዙ አለኝ። እኔም ስለ ጻድቃን የተጋደሉ ሌሎች መምህራንስ ወዴት አሉ አልሁት። እርሱም በየርስታቸውና በየማኅበራቸው ተቀምጠዋል። ጌታችን በወንጌል በአባቴ ቤት ውስጥ ብዙ ምዕራፍና ማደሪያ አለ እንዳለ ይህም ቅዱስ ሕጉንና ትእዛዙን ስለመጠበቅ ወደ እግዚአብሔርም የደረሱና የተጣበቀ ነው። እርሱ አባታችን ኤዎስጣቴዎስ አብዝቶ ሕግን የሚጠብቅ ብዙ ድካምንም የሚሸከም ነበርና። ያም ሀገረ ገዥ ይህን ነገር በሰማ ጊዜ በአባታችን ኤዎስጣቴዎስ ፍቅር እንዲሁ የተሰቀለ ሆነ። መታሰቢያውንም ለማድረግ ተጋ፣ የቀኖናውንም ሕግ ወደደ። እኔም ከሀገረ ገዥ አንደበት ይህንን ነገር እንዲህ ሲል ሰምቼ ይህች መጽሐፍን ጻፍኳት። የአባታችን ኤዎስጣቴዎስን ክብርን ከእውነት ነገርና ከመሐላ ጋር ሌሎች ቢነግሩኝ ኖሮ ነገራቸውንና ምስክርነታቸውን እንዲሁ ባላመንኩም ነበር። ከአባታችን ከተክለ ሃይማኖት ልጆች ያ መነኩሴ የመስተጋድል የአባታችን ኤዎስጣቴዎስን ክብሩንና ገናንነቱን ፈጽሞ የነገረንን ሰምቼ ነው እንጂ አለው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ዛሬም ዘውትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 18 ቀን የሚነበበውን ስንክሳር እናሰማለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 18 የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ያዕቆብ በሰማዕትነት ሞተ። ይህም ቅዱስ የጠራቢው የዮሴፍ ልጅ ነው። እርሱም ከልጆቹ ሁሉ የሚያንስ ነበር። እርሱም ንጹሕ ድንግል ነበር፣ ከጌታችን ጋር አደገ። ስለዚህም ክብር ይግባውና የጌታችን ወንድም ተባለ። ከጌታችን ዕርገት በኋላ ሐዋርያት በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። የክርስትናን ጥምቀትን አጠመቃቸው። እግዚአብሔር በእጆቹ ታላላቅ ድንቆችን ታምራት አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ አገኘ። ቅዱስ ያዕቆብም ሽማግሌ ሆይ በቤትህ ታሳድረኛለህን አለው። አረጋዊውም እሺ እንዳልክ ይሁን አለ። በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘው። ባየውም ጊዜ የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምናለኝ? ልታጠፋኝ መጣህን? ብሎ ጮኸ። ሐዋርያትም በናዝሬቱ ኢየሱስ ስም ተጠጋ፣ ከሰውየውም ውጣ አለው። ወዲያውም ያ ጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህን ድንቅ ታምር አይቶ ደነገጠ። ከሐዋርያው እግር በታች ወድቆ እንዲህ አለ፣ ወደ ቤቴ ልትገባ አይገባኝም። ነገር ግን እድን ዘንድ ቤተሰቦችን ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜ ሐዋርያው አቤቱ ጌታዬ ሆይ መንገዴን አሳምረህልኛልና አመሰግናለሁ ብሎ ጌታችንን አመሰገነው። ወደ ሽማግሌውም ተመልሶ የድህነትን ነገር ነገረው። ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ሰው መሆኑን፣ ስለ መከራው፣ ስለ ሞቱ፣ ስለ መነሳቱ አስተማረው። ከዚህም በኋላ ያ ሽማግሌ ሐዋርያውን ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትናን ጥምቀት አጠመቃቸው፣ ሥጋውንና ደሙን አቀበላቸው። የከተማው ሰዎችም በሰሙ ጊዜ በሽተኞችን ሁሉ ወደ እርሱ አመጡ፣ ሁሉንም አዳናቸው። ለእነርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቀሳውስትንና ዲያቆናትንም ሾመላቸው። ያንን ሽማግሌም ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችንን ወንጌል ሰጣቸው። ከዚህም በኋላ ያስተምር ዘንድ ወደ ሌሎች አገሮች ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅ ሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነችው። እርሱም ጸለየላት፣ ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መጥታ ሰላምታ አቀረበችለት። ከልጇም ጋር ከእርሱ ተባረከች። ከዚህም በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስም የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እነርሱም ጌታችን የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግራቸው አስበው ነበርና። ቅዱስ ያዕቆብም በሦስተኛ ደርብ ላይ ወጥቶ የጌታችን የኢየሱስ ክርስቶስን አምላክነት የእግዚአብሔር ልጅ እንደሆነም ከአብ ጋርም ትክክል እንደሆነ ይገልጽላቸው ጀመር። ይህንንም በሰሙ ጊዜ እጅግ ተቆጡ። ከደርብ ላይ አውርደው የጸና ግርፋትን ገረፉት። ከእነርሱም ውስጥ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያ እንጨትም ቅዱስ ያዕቆብን ራሱ ላይ መታው። ያን ጊዜ ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም ወይን እንዳይጠጣ፣ ደም ካለው ወገን እንዳይበላ፣ በራሱም ላይ ምላጭ እንዳልወጣ፣ በውሽባ ቤት እንዳልታጠበ፣ ሁለት ልብስንም እንዳልለበሰ፣ ሁል ጊዜ እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳ እግሮቹ አብጠው ነበርና። ከዚህ በኋላ አረፈና በቤተ መቅደሱ ጎን ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
በዚህችም ቀን ከቁልዝም ከተማ ቅዱስ አትናቴዎስ በከሃዲው በዲዮቅልጥያኖስ ዘመን በሰማዕትነት ሞተ። ይህም ቅዱስ ከነገሥታት ወገን ነበር፣ በሃይማኖቱም የጸና ነበር። እነዚህ ከሃዲያን ነገሥታት ዲዮቅልጥያኖስና መክስሚያኖስ የጣዖታትን አምልኮ ባወጁ ጊዜ ይህን አትናቴዎስን ለግብፅ ሀገር ገዥ አድርገው ሾሙት። አብያተ ክርስቲያናትንም እንዲያፈርስ አዘዙት። እርሱ ግን ወደ ግብፅ በደረሰ ጊዜ ወደ ሊቃነ ጳጳሳቱ ሂዶ በረከትን ተቀበለ። እርሱም ክርስቲያን እንደሆነ ነገረው። በእርሱም ደስ አለው። ንጉሡም በሰማ ጊዜ ይዞ ይመረምረው ዘንድ ሌላ መኮንን ላከ። መኮንኑም በደረሰ ጊዜ ተገናኘውና የአማልክትን ፍቅር ለምን ተውካለው? አትናቴዎስም እንዲህ ብሎ መለሰለት፣ እኔ ከታናሽነቴ ጀምሬ ክብር ይግባውና የክርስቶስ ነኝ፣ የቀናች ሃይማኖቴንም አልተውም። መኮንኑም የንጉሡን ትእዛዝ የሚለውጥ ሁሉ ቅጣት እንዲያገኘውና በጽኑ ሥቃይ እንዲሰቃይ አታውቅምን? አለው። ቅዱስ አትናቴዎስም እንዲህ አለው፣ አንተ ሰነፍ፣ በአንተ ላይና በንጉሥ ላይ ቸር ሕይወት ሰጭ እግዚአብሔርን በሚጠላ በአባት ሰይጣን ላይ የሚመጣው የዘላለምን ሥቃይ እስከምታይ ጥቂት ታገሳለው። መኮንኑም በሰማ ጊዜ እጅግ ተቆጣ፣ ራሱንም በሰይፍ እንዲቆርጡ አዘዘ። ቅዱስ አትናቴዎስም ነፍሱን ከቅዱሳን ጋር እንዲያሳርፍ ከቤተ ክርስቲያንም መከራን እንዲያርቅ የሮምና የአክሱምን የክርስቲያን መንግሥትን እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱንም በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮቹም ራሱን በሰይፍ ቆረጡ። ምዕመናንም ሥጋውን ወስደው ቀበሩት። ከመቃብሩም ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአንዱራናና የጦቢያ የኤስድሮስ ማኅበር የ9,000 ጭፍሮች የመኮንኑ የእንድራኒቆስና የሰራዊቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ወንድሙ ይባል ዘንድ ካደለው ሐዋርያ በረከት ያድለን፣ በምልጃው ምሕረትን ይላክልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በጻድቁ አባታችን በአቡነ ኤዎስጣቴዎስ በዓል ዕለት የሐምሌ 18ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 26 ቁጥር 4 በከንቱ ሸንጎ አልተቀመጥሁም፣ ከአመፀኞችም ጋር አልገባሁም፣ የክፉዎችን ማኅበር ጠላው። ወኢነበርኩ ውስተ አውደ ከንቱ ቦይኩ ምስለ አማጽያን ጸላይኩ ማኅበረ
በጻድቁ አባታችን በአቡነ ኤዎስጣቴዎስ በዓል ዕለት በሐምሌ 18 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 እስከ ቁጥር 12። ቃሉም እንዲህ ይላል። ወንድሞች ሆይ የሰበክንላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደ ሰበክሁላችሁ አሳስባችኋለሁ። እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሦስተኛው ቀን ተነሣ። ለኬፋ ታየ፣ በኋላም ለ12 ከዚህም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእርሱም የሚበዙቱ እስከ አሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚህም በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለምሆን ለእኔ ደግሞ ታየ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደርሁ ሐዋርያ ተብዬ ልጠራ አይገባኝም። ነገር ግን በእግዚአብሔር ጸጋ የሆንሁ እኔ ነኝ። ለእኔም የተሰጠኝ ጸጋ ከንቱ አልነበረም። ከሁላቸው ይልቅ ግን ደከምሁ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ። በጻድቁ አባታችን በአቡነ ኤዎስጣቴዎስ በዓል ዕለት በሐምሌ 18 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 1 እስከ ቁጥር 13። ቃሉም እንዲህ ይላል። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁ መፈተን ትዕግሥትን እንደሚያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግሥትም ምንም የሚጎርላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም። ከእናንተ ግን ማንም ጥበብ ቢጎርለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱ ይሰጠዋል። ነገር ግን በምንም ሳይጠራጠር ሰው በነፋስ የተገፉና የተነቃነቀ የባሕርን ማዕበል ይመስላልና። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ፣ እንደ ሣር አበባ ያልፋልና። ፀሐይ ከትኩሳት ጋር ይወጣልና ሣርንም ያጠወልጋልና አበባውም ይረግፋልና የመልኩም ውበት ይጠፋልና። እንዲሁ ደግሞ ባለጠጋው በመንገዱ ይዝላል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። በጻድቁ አባታችን በአቡነ ኤዎስጣቴዎስ በዓል ዕለት በሐምሌ 18 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 15 ቁጥር 13 እስከ ቁጥር 22። ቃሉም እንዲህ ይላል። እነርሱም ዝም ካሉ በኋላ ያዕቆብ እንዲህ ብሎ መለሰ። ወንድሞች ሆይ ስሙኝ። እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተተርኳል። ከዚህም ጋር የነቢያት ቃል ይስማማል። እንዲህ ተብሎ እንደተጻፈ ከዚህ በኋላ የቀሩት ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ። የወደቀችውንም የዳዊትን ድንኳን እንደገና እሠራታለሁ፣ ፍራሿንም እንደገና እሠራታለሁ፣ እንደገና አቆማታለሁ ይላል።
ይህን የሚያደርግ ጌታ ከጥንት ጀምሮ ሥራው ሁሉ በእግዚአብሔር ዘንድ የታወቀ ነው። ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናገራቸው፣ ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደምም ይርቁ ዘንድ እንድጽፍላቸው እቆጥራለሁ። ሙሴስ ከቀደሙት ትውልድ ጀምሮ በሰንበት በምኵራብ ሲያነቡ በየከተማው እርሱን የሚሰብኩ አሉት። በጻድቁ አባታችን በአቡነ ኤዎስጣቴዎስ በዓል ዕለት በሐምሌ 18 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማርቆስ ወንጌል ምዕራፍ 6 ቁጥር 1 እስከ ቁጥር 14። ቃሉም እንዲህ ይላል። ከዚያም ወጥቶ ወደ ገዛ ሀገሩ መጣ፣ ደቀ መዛሙርቱም ተከተሉት። ሰንበትም በሆነ ጊዜ በምኵራብ ያስተምር ጀመር። ብዙዎችም ሰምተው ተገረሙና እነዚህን ነገሮች ይህ ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድናት? በእጁም የሚደረጉ እንደዚህ ያሉ ታምራት ምንድናቸው? ይህ ጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? አሉ። ይሰናከሉበት ነበርም። ኢየሱስም ነቢይ በገዛ ሀገሩና በገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው። በዚችም በጥቂት ድዌዎች ላይ እጁን ጭኖ ከመፈወስ በቀር ታምር ሊያደርግ ምንም አልቻለም። ስለ አለማመናቸውም ተደነቀ። በመንደሮችም እያስተማረ ይዞር ነበር። 12ቱንም ወደ እርሱ ጠራ። ሁለቱንም ይልካቸው ጀመር። በርኩሳን መናፍስትም ላይ ሥልጣን ሰጣቸው። ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው። በእግራችሁ ጫማ አድርጉ እንጂ 2 እጀ ጠባብ አትልበሱ አለ። በማናቸውም ስፍራ ወደ ቤት ብትገቡ ከዚያ እስክትወጡ ድረስ በዚያው ተቀመጡ። ከማይቀበሏችሁና ከማይሰሟችሁ ስፍራ ሁሉ ወጥታችሁ ምስክር የሆንባችሁ ዘንድ ከእግራችሁ በታች ያለውን ትቢያ አራግፉ። እውነት እላችኋለሁ ከዚያች ከተማ ይልቅ ለሰዶምና ለገሞራ በፍርድ ቀን ይቀልላቸዋል አላቸው። ወጥተውም ንስሐ እንዲገቡ ሰበኩ። ብዙ አጋንንትም አወጡ። ብዙ ድዌዎችንም ዘይት እየቀቡ ፈወሷቸው። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።